ቆም በልና አንድ ነገር አስብ። ሁሌም ነገ ጀምራለሁ ትላለህ፣ ግን እስኪ ንገረኝ፣ ያ ነገ መቼ ነው የሚመጣው? ወይንስ ነገ የምትለው ራስን የምታታልልበት የሽንፈት ቀጠሮ ነው? ፍርሃትህ ትልቅ እንደሆነ አውቃለሁ። ውድቀትን ትፈራለህ፣ የሰዎችን ወሬ ትፈራለህ። ግን ከሁሉም በላይ ሊያስፈራ የሚገባው አንድ ነገር አለ። እሱም ያለምንም ለውጥ እዚሁ ባለህበት መቅረት ነው። ይህ ዓለም የምታከብረው የጀመሩትንና የጨረሱትን እንጂ አቅጄ ነበር የሚሉትን ሰበበኞች አይደለም። ማንም መጥቶ ሕይወትን አይቀይርልህም። ቁልፉ ያለው እጅህ ላይ ነው። ዛሬ የምትወስደው ትንሽ እርምጃ ነው የነገ ማንነትን የሚወስነው። ፍጹም መሆን አይጠበቅብህም፣ መጀመር ግን አለብህ። ዛሬ ተነስ። ያን የፈራኸውን ስልክ ደውል። ያን ያሰብከውን ሥራ ጀምር። ያን የተውከውን ልምምድ ቀጥል። ጀግንነት ማለት ፍርሃት ማጣት ሳይሆን እየፈራም ቢሆን ወደፊት መራመድ ነው። እንደዚህ አይነት ኮንተንት እንዲደርሳችሁ ሰብስክራይብ ፕላስ ላይክ በማድረግ ሐሳብ አስተያየታችሁንም ኮሜንት ላይ በማስቀመጥ ለሌሎች እንዲደርስ ሼር። ቆም በልና አንድ ነገር አስብ። ሁሌም ነገ ጀምራለሁ ትላለህ፣ ግን እስኪ ንገረኝ፣ ያ ነገ መቼ ነው የሚመጣው? ወይንስ ነገ የምትለው ራስን የምታታልልበት የሽንፈት ቀጠሮ ነው? ፍርሃትህ ትልቅ እንደሆነ አውቃለሁ። ውድቀትን ትፈራለህ፣ የሰዎችን ወሬ ትፈራለህ። ግን ከሁሉም በላይ ሊያስፈራ የሚገባው አንድ ነገር አለ። እሱም ያለምንም ለውጥ እዚሁ ባለህበት መቅረት ነው። ይህ ዓለም የምታከብረው የጀመሩትንና የጨረሱትን እንጂ አቅጄ ነበር የሚሉትን ሰበበኞች አይደለም። ማንም መጥቶ ሕይወትን አይቀይርልህም። ቁልፉ ያለው እጅህ ላይ ነው። ዛሬ የምትወስደው ትንሽ እርምጃ ነው የነገ ማንነትን የሚወስነው። ፍጹም መሆን አይጠበቅብህም፣ መጀመር ግን አለብህ። ዛሬ ተነስ። ያን የፈራኸውን ስልክ ደውል። ያን ያሰብከውን ሥራ ጀምር። ያን የተውከውን ልምምድ ቀጥል። ጀግንነት ማለት ፍርሃት ማጣት ሳይሆን እየፈራም ቢሆን ወደፊት መራመድ ነው። እንደዚህ አይነት ኮንተንት እንዲደርሳችሁ ሰብስክራይብ ፕላስ ላይክ በማድረግ ሐሳብ አስተያየታችሁንም ኮሜንት ላይ በማስቀመጥ ለሌሎች እንዲደርስ ሼር